Good News Media. አዲስ ፍጥረት መሆን ማለት አዲስ ልደት ወይም ዳግመኛ ልደት ማግኘት ማለት ነው። አዲስ ፍጥረት ነኝ ስትሉ ዳግመኛ ተወልጃለሁ ማለት ነው። ኢየሱስ ስፔሲፊክ ያስቀመጠው ስለመወለድ ደግሞ ትንሽ ልንካና ዮሐንስ ወንጌል ምዕራፍ 3 ላይ ካለው ያው ሁላችሁ የምታውቁት ቃል አለ። ከሱ ቃል ተነስቼ ትንሽ ልናገር። ጌታ ይባረክ። ዮሐንስ 3 ከቁጥር 3 ነው የምፈልገው፣ ግን ከአንድ ጀምሮ ታሪኩን ታውቁታላችሁ። ከፈሪሳውያንም ወገን የሆነ የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ከዛ ቁጥር 3 ጌታ ገላገለው። የመጣው ጥያቄ ሌላ ነው። የልቡ ጥያቄና የአፉ ጥያቄ ተለያየ ነው። ስለዚህ ኢየሱስ መልሶ እንዲህ አለ፣ እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልን አለው። ቀጥላለሁ እስከ 18 ነው ሐሳቡ። አሁን የመጣው የዳግመኛ መወለድ ወይም የመንግስተ ሰማያት ጥያቄ ነው ይዞ የመጣው ሰውየው። የመንግስተ ሰማያት ጥያቄ ነው። በቃ መንግስተ ሰማያት ሰው የሚገባው እንዴት ነው? ይሄ የልቡ ጥያቄ ነው። የአፉ ጥያቄ ግን እግዚአብሔር ካንተ ጋር ካልሆነ በቀር አንተ የምትሰራቸውን ታምርና ምልክቶች ማን ነው ሊያደርግ የሚችለው? አሁን የጠየቀው ነው። አንተ የምትሰራቸውን ምልክቶች ማን ነው የሚያደርገው? እግዚአብሔር ከእርሱ ጋር ካልሆነ በቀር ሲለው ሰው ዳግመኛ ካልተወለደ በቀር መልስ ሊሆን ይችላል ለዚህ ጥያቄ። አንተ የምትሰራቸውን ታምራትና ምልክቶች ማን ነው ሊያደርግ የሚችለው? እግዚአብሔር ከእርሱ ጋር ካልሆነ በቀር ብሎ ሲጠይቀው ሰው ዳግመኛ ካልተወለደ በቀር አልጠየቅኩም አላለም። እሱም የልቡን ስለሆነ ቀጠለ። ሰው እንዴት ዳግመኛ ሊወለድ ይችላል? ሰው ዳግመኛ ወደ እናቱ ማህፀን ገብቶ ይወለድ? ምክንያቱም ጥያቄው ይሄ ነው፣ የልቡ ጥያቄ። ሰው ዳግመኛ እስቲ ሰው በሉ እስቲ ሰው ነው አይደለ? ማን ነው ሰው? ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሊያይም አይችልም፣ ሊያየውም አይችልም፣ ሊገባ አይችልም አለ። ሁለት ፓርት ስለሚናገር ሊገባም ብሏል፣ ሊያይም ብሏል። ሊገባ አይችልም። ወደ መንግስተ ሰማያት የምትገባው ወደ እግዚአብሔር መንግስት የምትገባው ዳግመኛ ስትወለድ ነው አለ። ከዛ ኒቆዲሞስ ይሄ ነው አለ። አሁን ጥያቄ እዚህ ጋር ነው አለ። ሰው እንዴት ዳግመኛ ሊወለድ ይችላል? ድጋሚ ወደ እናቱ ማህፀን ወደ ሆድ መግባት ይችላልን? ከሸመገለ በኋላ። ምክንያቱም ጥያቄው የራሱ ጥያቄ ስለሆነ እኔ አሁን አርጅቻለሁ። ካረጀው በኋላ ከሸመገለ በኋላ ሰው ዳግመኛ ወደ እናቱ ማህፀን ገብቶ ሊወለድ ይችላልን ሲለው ኢየሱስ ግልጽ ቃል ተናገረ። ይሄ በጣም ወሳኝ ስለሆነ ነው። ከዛ በደንብ አብራራለሁ። ጌታ ይባረክ። ኢየሱስም እንዲህ አለ፣ እውነት እውነት እልሃለሁ ሰው ቁጥር 5 ላይ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደስ? እስቲ ከመንፈስ የተወለደ በሉ እስቲ ምንድነው? ይሄ ግልጽ ቃል፣ ምንም ይሄ የማያሻማ ይሄ ማብራራት የማይጠይቅ አንዳንድ ማብራራት የማይጠይቁ ጥያቄዎች እንትኖች ሁሉ ቃል ሰው የተብራራውን ቃል ሊያብራራ ሲሞክር ነው አንዳንድ ችግሩ። የተብራራውን የተገለጠ ቃል እያለ ግን ሌላ ነገር ውስጥ ግን አይመስለኝም ይላል። ለምን? እሱ ስለሚመስለውና ስለማይመስለው ነው የሚቀየረው እንጂ ግልጽ ቃል እኮ እያለ ማለት ነው። ኤኒዌይ ደርስበታል። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ይገባችኋል ወይም ያስፈልጋችኋል ስላልኩ አታድንቅ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስ የተወለደም ሁሉ እንዲሁ ነው። አሁን ኢየሱስ ዓላማው ቅድም ከስጋ አይደለም፣
አሁን ምን አለው? ከመንፈስ የተወለደም እንዲሁ ነው። ደገመው። ቅድምም ከመንፈስ የተወለደ መንፈስ ነው። አሁን መጣና ከመንፈስ የተወለደም እንዲሁ ነው። እንዴት እንዲሁ? እንደ ንፋሱ። ንፋሱ ከየት እንደሚመጣ ወዴት እንደሚሄድ አታውቅም፣ ግን አንድ ነገር ግን ታውቃለህ። እንዳለ ግን ታውቃለህ። ድምፁን ትሰማለህ። ድምፅ አለው። ድምፁን ትሰማለህ። ከየት እንደመጣ ወዴትም እንደሆነ ግን አታውቅም። ወዴት እንደሄድ፣ ይሄ ወደዚህ ነው የሚሄደው፣ ወደ ደቡብ ነው የሚሄደው፣ ወደ ምዕራብ ነው የሚሄደው ላትል ትችላል። ለምን? በፊዚካል አይንህ ንፋስን እንኳን ማየት ካልቻልክ በፊዚካል አይንና በዚህ በፊዚካል በተፈጥሯዊ አእምሮ የዳግመኛ መወለድን ልትረዳው አትችልም። አይገባም። ይገባሃል እንጂ አይገባም። ምን ማለት? ንፋስ ድምፁን ትሰማለህ፣ እንዳለ ይገባሃል፣ ግን ከየት እንደሆነ ወዴት እየሄደ ቤቱ ጋር እንደመጣ አይገባም፣ አታውቀውም። ልክ እንደዚሁ ነው ከመንፈስ መወለድም። ከመንፈስ የተወለደም ልክ እንዲሁ ነው። ታውቀዋለህ ግን አታየውም። ወይም በዚህ በፊዚካል ከመታወቅ የሚያልፈውን የእግዚአብሔርን ፍቅር ታውቁ ዘንድ ይላል አይደል? ምን ማለት ነው ቃሉ? ከመታወቅ የሚያልፈውን ብሎ ታውቁ ዘንድ። ከመታወቅ ያልፋል አላለም? ቅድም መጀመሪያ ከመታወቅ የሚያልፈውን ታውቁ ዘንድ ኖሲስ ኤንድ ግኖሲስ የሚል ቃል ስላለው ነው። ሁለት ቃላቶች እነዚህ ግሪክ ቃሎች። ከመታወቅ የሚያልፈውን ትረዳዋለህ፣ ግን በዚህ በፊዚካል ናቹራል ማይንድ ግን አንደርስታንድ አደረግኩት ብለህ ለሰው ዲስክራይብ ማድረግ አትችልም፣ ግን ትረዳዋለህ። ከመታወቅ የሚያልፈውን ቢዮንድ ኦፍ ዩር አንደርስታንዲንግ የሆነው ካንተ መረዳት በላይ የሆነውን ግን ማወቅ ትችላለህ። እንድናውቅ ያደረገን ያው ሆሊ ስፒሪት ነው። እግዚአብሔር ይባረክ። መንፈስ ቅዱስ ከእግዚአብሔር እንዲያው የተሰጠን እናውቅ ዘንድ ከእግዚአብሔር የሆነው መንፈስ እንጂ ያለምን መንፈስ አልተቀበልንም ብሏል። ሌላ ትምህርት ነው እሱ፣ ሌላ ጊዜ ይመጣል። ከእግዚአብሔር የሆነው መንፈስ ግን ከእግዚአብሔር እንዲያው የሆንከውንና ያገኘውን የሚያስረዳ መንፈስ ቅዱስ በደንብ ያስረዳ። ደግሞም ትረዳዋለህ። በውስጠኛው ሰው ትረዳዋለህ። ለናቹራል ሰው ግን ብታስረዳው አይገባውም። ለዚህ ነው መንፈሳዊ ሰው ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። ፍጥረታዊ ሰው ግን አለ ፍጥረታዊ ሰው የእግዚአብሔር ነገር ሁሉ ጊዜ ሞኝነት ይመስለዋል። ሞኝ አይገባውም፣ አይረዳም። ብታስረዳውም አይገባውም ለፍጥረታዊ ሰው። ለናቹራል ፐርሰን ግን አንደርስታንድ የሚያደርግበት መረጃ አለው። ሃሌሉያ! የሚረዳበት ሌላ ፓርት አለው። ኤክስፒሪየንስ ኖሌጅ የምንለው አንዳንድ አሁን ስኳር ቀምሶ የማያውቅ ነገር ሄደ ስኳር እኮ ይጣፍጣል ብትለው ጽፎት ይሄዳል ይላል። ስኳር ቀምሶ የማያውቅ ስኳር ይኸውልህ ምናምን ብትለው ስኳር እኮ ጣዕሙ ምናምን ብትለው የፈለገ ኤክስፒሪየንስ እስካላደረገው አያውቀውም። ታስረዳዋለህ እንጂ አይገባውም። ከዛ እሱም እኮ ትንሽ ቆይቶ ስኳር እኮ ይጣፍጣል ይላል። ግን ኤክስፒሪየንስ ኖሌጅ ግን አይደለም፣ ኢንፎርሜሽናል ኖሌጅ ነው። ኢንፎርሜሽኑን ሰምቶ ስኳር ይጣፍጣል ብሎ ሊናገር ይችላል። ስኳር መጣፈጡን ግን ሲቀምሰው ኤክስፒሪየንስ ያደረግ ነው። ኤክስፒሪየንስ ስኳር ይጣፍጣል ይላል። እንዴት ብዬ ልንገር ይላል። አያውን እንዴት ብዬ ልንገር የሚለው እሱ ቴስት ስላደረገው ነው። አንዳንዴ ኤክስፕረስ ማድረግ የማትችልበት ኤክስፒሪየንስ ኖሌጅ አለ። የገባ የተረዳው ኤኒዌይ እዚህ ጋር እያስረዳ ያለውን ፓርት ወደ ዋናው ፓርት ልምጣ፣ ወደ ትምህርቴ። ፕሬዝ ጋድ። ከዛ ኢየሱስም መልሶ ኒቆዲሞስም ይህ እንዴት ሊሆን ይችላል? ቅድምም ጠየቀ፣ አሁንም ጠየቀ። አሁንም ቢያየው ኢየሱስ እያስረዳው አሁንም አይገባው። ከዛ በንፋስ መሰለለት። ንፋስ ከየት መጣ? እንደዚህ ከመንፈስ የተወለደ ልክ እንደዚሁ ነው ምናምን ሲያደርግ ይህ እንዴት ሊሆን ይችላል? አሁንም ጠያቂ ሆነ። ኢየሱስ መልሶ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። አሁን እንዴት እንደሆነ እያስረዳው ነው፣ እየዘረዘረለት ነው። ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን
ወደ ምን መጣ? ወደ ፌዝ መጣ፣ ወደ እምነት ማመን፣ ቢሊቭ ወደ ማድረግ ማመን። አስረዳው። ዳግመኛ መወለድ ሲለው አልገባውም። በኋላ ላይ ይህ እንዴት ይሆናል? ይህ እንዴት ይሆናል? አሁንም 10 ጊዜ ነው የሚጠይቀው። የእስራኤል መምህር ስትሆን ይሄን አታውቅም? ይሄ አይገባም እንዴ አለው። ለካ አታውቅም እንዴ አለው። አንዳንድ ጊዜ መምህር ሆኖ የማያውቃለ ማለት ነው። መምህር ነው ግን አያውቅም፣ አንደርስታንድ አያደርግም። እዚህ ላይ አሁን በጣም እንትኑን አንድ ላይ ሙሉን ያነበብኩት ሙሉ ሐሳቡን በደንብ አንደርስታንድ ታደርጉልኝ ነው። ዳግመኛ መወለድ፣ ዳግመኛ ልትወለድ ይገባል። ከማ ከመንፈስ መንፈስ ከሆነው ከእግዚአብሔር ዳግመኛ ልትወለድ ይገባል። ዳግመኛ ልትወለዱ ይገባችኋል። ዳግመኛ ማለት ምን ማለት ነው? ድጋሚ። በግልጽ ቋንቋ ድጋሚ ከእግዚአብሔር ተወለዱ። ድጋሚ ከማ ተወለዱ? ከእግዚአብሔር። መጀመሪያም የተወለድከው መጀመሪያ ከእግዚአብሔር ነው። አሁንም ድጋሚ ተወለድ። ድጋሚ ከእግዚአብሔር ልትወለዱ ይገባል። ድጋሚ ከማ? ከእግዚአብሔር። መጀመሪያስ ከእግዚአብሔር። ስጋ የሚለው የኒቆዲሞስ እውቀት ነው። የስጋ መወለድ አይደል። አሁን በጣም ብዙ ሰዎች ይህንን የሚያወሩት እንዴት ነው? በስጋ ከእናትና ከአባታችን ተወልደናል። የመጀመሪያ ውልደት። ሁለተኛ ደግሞ አሁን ከእግዚአብሔር ልንወለድ ይገባል። እንደዚህ ብዬ ሰብኬ ማቃለሁ፣ ግን ትክክል አይደለም። ድሮ እንደዚህ ሰብኬ ያለው ነው። መጀመሪያ ከእናትና ከአባቴ ተወልጃለሁ በስጋ የመጀመሪያ ውልደት። ሁለተኛው ውልደት አሁን ደግሞ ከእግዚአብሔር አላለም። እግዚአብሔር ክርስቶስም ይሄን አላለም። መጽሐፍ ቅዱስም ይሄን አይልም። ዳግመኛ ልትወለድ ከማ? ከእግዚአብሔር። ቆይ እመጣለሁ በደንብ ድጋሚ ቦርን አጌን። በእናትህ ሆድ እኮ ሳልሰራ አውቄያለሁ አለ እኮ። እናትህ ሆድ ውስጥ ገብተህ ስትወጣ እኮ አይደለም የምትታወቀው። በሆድ ሳልሰራ እኔ አውቄ ገና ሳትሰራ ሰው የሚያውቀው ከእናት ሆድ ሲወጣ ነው። እናት እንኳን የምታውቀው እናት እንኳን በቃ እስቲ ያሳዩኝ ትላለች። ምክንያቱም በሆዷ ይዛው 9 ወር ትዞር ይሆናል እንጂ ዛሬ እጁ አደገ እግሩ አደገ ምናምን እንኳን አታውቀውም። ሆዷ ማደጉን ብቻ ነው የምታውቀው። ሆድ ያደገ ገፋ ቀኔ ደረሰ እንጂ ዛሬ እጁ አደገ ዛሬ ወይ ጆሮ ሲያምር አትልም እኮ። ወደ ውስጥ እየሰማች ወደ ውስጥ እያየች አትልም እኮ። ልክ ለዚህ ነው እኮ እናት በእናት ሆድ ያለው ጽንስ ወይም አጥንት እንዴት እንደሚዋደድ እንደማታውቅ ሁሉ እናት አታውቅም። አጥንት ከአጥንት ሲዋደድ እግር ሲወጣ እጅ ሲወጣ ትከሻ ሲያወጣ ፍሬም ሲይዝ እናት እኮ አታውቅም። ይሄን እኮ አታውቀውም። እንደማታውቅ ሁሉ እንዲሁ የእግዚአብሔርን ስራ ማንታ አታውቅም። ለእስራኤል ሲያወራ አታውቁም። እኔም እንዴት እንደምሰራ እናት በእናት ሆድ ያለ ሕፃን አጥንት ከአጥንት እንዴት እንደሚዋደድ እንዴት እንደሚያያዝ እንዴት እንደሚያድግ እንደማታውቅ። ስለዚህ የኛ ጅማሬ የእናት ሆድ ከእናት ሆድ መውጣት ሳይሆን የኛ ጅማሬ በእግዚአብሔር ነው። ጌታ ይባረክ። ትንሽ ልናገር። ጌታ ይባረክ። መጀመሪያ በአዳም የመጀመሪያው እስቲ በአዳም እንደነበርን የምናውቅ እስቲ እኔ አይታችሁት የማታውቁትን አዳም ሁሌ እኮ በአዳም በጣም ነው እኮ የምናውቀው አይደል? ምክንያቱም አንድ የሆነ የገባን እውቀት ስላለ ነው። አይተነው አናቅ፣ ሰምተነው አናቅ። የአዳም ልጆች ነው ሲባል አሜን ብለን ተቀብለን አሜን ብለን አምነን ሰምተን ምን ብለን መጣን እኮ። አናውቀውም እኮ አዳምን ምን አይነት እንደነበረም ምን እንደነበረም ቃሉን የነገረን ስለ አዳም። ግን በአዳም ኤኒዌይ በአዳም መምጣታቸው ገብቷቸዋል። ግን የአዳም የመጀመሪያው ክሬሽን ከእግዚአብሔር መውጣት ምን ማለት ነው? እግዚአብሔር እንስሶችን ለማውጣት ለመሬት ነው የተናገረው፣ ለምድር ተናገረ። ምድር ሕያው ነፍስ ያላቸውን እንስሳቶች ሁሉ ታውጣ አለ። ምድርም እንስሳቶችን አወጣች እንጂ ይሄ ድሮ እንደተማርነው የሕፃናት ትምህርት ሰው ሰራና እግዚአብሔር ትንሽ ጭቃ ሲተርፈው የተረፈውን ጭቃ ውሻ አድርጎ ሰራውና ለዚህ እኮ ነው ውሻ በር ላይ እንትን የሚለው ምናምን ይላል። እንዲህ የሚባል ትምህርት ነው የለም። እግዚአብሔር ውሻን እንዲህ አድርጎ አልሰራም። አንበሳን እንዲህ አድርጎ፣ ጦጣን እንዲህ አድርጎ። የእጁ ስራ አንተ ነህ። እስቲ አሜን በሉ። እስቲ በእጁ የሰራው የእኛን አካል ነው። ባዲን ነው ሜክ ያደረገው ያበጀው የሰውን አካል ነው። ምድር እንስሳቶችን ሁሉ ምድር ታውጣ በሚል በቃል ብቻ ነው የወጡት። እንስሳዎች ቱቱ ይውጡ ሲል ከምድር ውስጥ ነው ፈልቀው የወጡት። ለምድር ነው የተናገረው። ውሃ ወይም ሐይቅ አሳዎችን እንዲያወጣ ለሐይቅ ተናግሯል።
የተለያዩ ነገሮችን በንግግር ዓለማት የተፈጠሩት በእግዚአብሔር ቃል ነው ስንል በእግዚአብሔር ንግግር ነው። ሁሉን ክሬት ያደረገው በቃሉ ነው። ሁሉን ካለመኖር ወደ መኖር ያመጣው እየተናገረ ነው። ሰውን ግን ሲናገር ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰው የወጣው ከማን ውስጥ ነው? ከእግዚአብሔር ውስጥ ነው። ሃሌሉያ። የሰው መገኛው ራሱ ሰው የወጣው ከእግዚአብሔር ውስጥ ነው። ከዛም ያው ታሪኩን ተብታላችሁ። እግዚአብሔር ሕይወት እስትንፋስ አለበት። ከዛው ሰውም ሕያው ነፍስ ያለው ሆነ፣ በምድር መመላለስ ጀመረ። ከማን ውስጥ የወጣ ነው? ከእግዚአብሔር ውስጥ። ከእግዚአብሔር ውስጥ የወጣ ያው እንደ መሰላቸው ቢልም በሉቃስ 3:38 ላይ እንደ መሰላቸው ቢልም ልጅ 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 የሚለው ቦታ ላይ ሄዳችሁ ስታዩ አዳምን ኮት ያደርገዋል። የመጀመሪያ ፓርት አዳም ከእግዚአብሔር ውስጥ የወጣ የእግዚአብሔር አይነት ካይንድ ሂዝ ካይንድ። ምክንያቱም ለመግዛት ገዢ እንዲሆን በምድር ያሉትን ሁሉ እንዲገዛ የሰማይ ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ብሎ እንዲገዛ። ከዛ በኋላም ልክ ሲመጣም ደግሞ የሰው ብዙ ተባዙ ምድርንም ሙሏት ግዟትም በሚል ቃል ገዢ የሆነ የእግዚአብሔር ካይንድ የሆነ በመልካችን እንደ ምሳሌያችን ተብሎ የተፈጠረ ከእግዚአብሔር ውስጥ ነው የወጣው። በሌላ ቋንቋና በግልጽ ቋንቋ ከእግዚአብሔር ተወልዷል። አዳም የተወለደው ከእግዚአብሔር ነው፣ የወጣው ከእግዚአብሔር ውስጥ ነው። ከዛ ግን ያንን ፒክቸር ግን ኃጢአት፣ ሰይጣን አበላሹት። ያ ፒክቸር ተበላሽቷል፣ ሙሉ በሙሉ ተበላሽቷል፣ ጠፍቷል፣ ተበላሽቷል። የአዳም ፍጥረት ያ በኃጢአት ምክንያት ተበላሸ። አሁን እግዚአብሔር ድጋሚ መውለድ ፈለገ። መጀመሪያ እንደተወለደው አይነት አሜን ሃሌሉያ። ሰው ዳግመኛ ሊወለድ ይገባዋል። ከመንፈስ በስጋ ሲል እሱ ስጋ ከስጋ የተወለደ ስጋ ነው። እሱ አርለማው ማውራልህ ነው ጌታ። ዳግመኛ ወደ እናቴ ማፀን ገብቼ ሲል የሚያወራው ስጋ ሜንታሊቲ ስለሆነ ተዋለ። ስጋ ከስጋ የተወለደ ስጋ ነው። እኔ ግን የምፈልገው ከመንፈስ እንድትወለድ ነው። መንፈስ ከሆነው ከእግዚአብሔር ድጋሚ ተወለድ። መጀመሪያ ተወልዳል፣ ተበላሽቷል። አሁን ድጋሚ መወለድ ይገባል። ያበላሸው ምንድን ነው? ኃጢአት ዲስኮኔክትድ አድርጓል። ከእግዚአብሔር ጋር ማንነትን አለያይቷል፣ ግድግዳ አስገብቷል። በእኛና በእግዚአብሔር መካከል ግድግዳ፣ ኃጢአት የሚባል ግድግዳ ገብቷል። ስለዚህ አሁን ድጋሚ ስትወለድ በምን ምክንያት? በእምነት ምክንያት። ለዛ ነው የጨረስኩት። ስታምን፣ በክርስቶስ ኢየሱስ ስታምን ያመኑ ሁሉ የዘላለም ሕይወት እንዲኖራቸው እስከ መጨረሻው ያወራው ስለ እምነት ነው። እባብ በምድረ በዳ እንደሰቀለ ሙሴ የሰው ልጅም ይሰቀል ዘንድ ይገባዋል። ይሄ መሰቀሉ ላይ ፎከስ ያደርጋል። ሳልቬሽን ያለው መሰቀሉ ላይ ነው። ሳልቬሽን መሰቀልና ትንሳኤው ላይ ፎከስ ያደርጋል። ከሞቱ እስከ ትንሳኤው ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን። እስቲ አሜን። መሞቱን ብቻ ብታወራ ክርስቶስ ካልተነሳ ስብከታችንም ሰብከናል አለ። እኛ ምን ሰብከው አይደል ብሏል እኮ ጳውሎስ። ሰብከናል፣ እኛ ምን ሰብከው የተሰቀለውን ክርስቶስ ምንም ብሏል። የሰበክንላችሁ ስብከት ሁሉ ከንቱ ይሆናል። ማ ካልተነሳ? ክርስቶስ ካልተነሳ። ሪዘረክሽን ከሌለ፣ ላይፍ ከሌለ፣ ልጅነት ከሌለ፣ ልጅነት እኮ ያለው በሪዘረክሽን ነው። ባላ ላይ መጣለው። ጌታ ይባረክ። በሪዘረክሽን ነው፣ በትንሳኤ ነው ልጅነት የመጣው። አሮጌው ሰው የተሰፋው ግን አሮጌው ሰው ያበቃለት ግን በመስቀሉ ላይ ነው። ስለዚህ እችን ሰፋት። ሮሜ 4:24 እና 25 ነው ያወራው። ምንድነው የሚለው? ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ምንድነው ይቆጠርልን? ጽድቅ። አብርሃም አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል ስለ አብርሃም ብቻ የተጻፈ ቃል አይደለም ብሎ ነው የጀመረው። ስለሱ ብቻ አይደለም ስለኛም ነው። እስቲ አሜን። እኔ አንዳንዴ ወደ ራስ ማምጣት ትክክል ነው። ወደ ራስ ስለኛም ነው፣ ስለሱ ብቻ አይደለም። አንዳንድ ሰዎች ስለ አብርሃም ብቻ ሰብከው ይጨርሳሉ። እንዲህ የሚባል ነገር አመነ ጽድቅ ሆኖ ተቆጠረለት የሚለው ቃል ስለ አብርሃም ብቻ የተጻፈ አይደለም፣ ስለኛም ነው አለና ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም ከሙታን የተነሳውን ለምናምን ለኛ ይቆጠርልን ዘንድ አለው። ተቆጥሮልሃል። ጽድቅ የተቆጠረልህ ስጦታ ነው። ፍሪ ጊፍት አንሜሪትድ ፌቨር፣ በጸጋው እንዲያው ለአንተ የተቆጠረልህ እንጂ ሰርተ ያመጣ ውጤት አይደለም። ጽድቅ እንዲያው የተሰጠን ጊፍት። እስቲ አሜን። እንዲያው የተሰጠ ጊፍት አሜን ብለህ የተቀበልከውና ጻድቅ ነኝ ብለህ ዲክሌር ያደረክበት አይደንቲቲ ነው። ሃሌሉያ
አንደኛ ጴጥሮስ ላይ ልጨምርላችሁ ትንሽ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እስከ 5 ባለው ላይ በጣም ደስ ይለኛል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን። ስንተኛ? ሁለተኛ ጊዜ ወለደ። ሁለተኛ ጊዜ። መጀመሪያም ወልደዋል ግን ተበላሽቷል። ሁለተኛ የወለደን ቦርን አጌን የሆንከው ዳግም የተወለድከው ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ ጊዜ ወለደ። ስለ በደላችን አልፎ ተሰጠ፣ ሞተ፣ ሁሉ ነገር ከፈለ፣ መስቀል ላይ ሁሉ ነገር አበቃ፣ ደሙ ፈሰሰ፣ ሁሉ ነገር ሆነ። ባይነሳ ስብከታችንም ከንቱ ናት፣ እምነታችሁም ከንቱ ናት አለ። ምንድነው ያመናችሁት? ራሱ ከንቱ ነው አለ። አንደኛ ቆሮንቶስ 15 ላይ የነገርናችሁ ያመናችሁትም ከንቱ ይሆናል ባይነሳ። ክራይስትን እኮ የክራይስትን ወንጌል ወይም የክርስቶስን ወንጌል እውነት ያደረገው ሪዘረክሽን ነው፣ ትንሣኤ ነው። ባይነሳ ምንድን ነው ባይነሳ? ምክንያቱም የኢየሱስ መነሳት የኛ መወለድ ነው። እስቲ አሜን። ክርስቶስ ኢየሱስ ከሙታን በመነሳቱ ሁለተኛ የወለደን። እስቲ ምን ማለት ነው ቃሉ? እየገባችሁ ነው? ግን ስለ መወለድ ነው ማውራው። ትንሽ ጠንከር እያረኩ ነው የምሄደው። ጌታ ይባረክ። ግን እናንተ ችግር የለም ምንም ቢጠነክር፣ ሃሌሉያ፣ የመረዳት ባለጠግነት አላችሁ። ሃሌሉያ። ምንድነው? ኢየሱስ ሲወለድ ተወለድን፣ ወይም ኢየሱስ ሲነሳ ተወለድን፣ ተነሳን። ተነሳ፣ ጻድቅ ቅዱስ የእግዚአብሔር ልጅ ሆነ፣ ተነሳ። በሱ ትንሣኤ እኛም ተነስተናል። እሱ ሲነሳ እኛንም አስነሳን ይላል። አሁን የመነሳት የመሞት የመነሳት ጉዳይ እኮ አይደለም። ለሞት የሚከፈለውን ክፍያ ሁሉ ኢየሱስ ጨርሶ ከሙታን ሲነሳ ክርስቶስ ሲሞት አብረን መሞት፣ ክርስቶስ ሲነሳ አብረን መነሳት ማለት ምን ማለት ነው? አሁን ዋና ዓላማችን ይሄን ማወቅ በጣም ይጠበቅብናል። ምክንያቱም የሚቀደሱትና የሚቀደሰው ከአንድ ነው ስለሚል አንድ አይነት ዝርያ ይዘን የተወለድንበትን ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ። በማህበር መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔ እግዚአብሔር የሰጠኝ ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም። ሪዘረክሽን ላይ ቆላስይስ 1:18 እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም ደስ ይላል። ከሙታንም በኩር ነው። ከሙታን በኩር ማለት ምን ማለት ነው? የመጀመሪያ ምን? አሁን እስቲ እንደው ጀና አውርዱትና ከሙታንም በኩር ነው ሲባል የሚገባችሁ እንዴት ነው ለእናንተ? ከሙታንም በኩር አይ ዝም ብላችሁ ብቸኛ ምን ቀድሞ ብዙ ጊዜ እንደዛ ነበር የሚመስለኝ። እኔም ፈርስት ሬይዝ ነበር የሚመስለኝ፣ ግን አይደለም። ከሙታን በኩር የሚለው የመጀመሪያ የተወለደ ማለት ነው። በኩር ማለት የመጀመሪያ የተወለደ። እንግሊዘኛውን ሂዱና አንብቡ። በኩር የሚለው ከሙታንም ይልና ፈርስት ቦርን፣ ፈርስት ሬይዝ አይልም። ስለመነሳት ሳይሆን የሚያወራው ስለመወለድ ቦርን ነው የሚለው። ፈርስት ቦርን ፍሮም ዘ ዴድ ነው የሚለው። ከሙታንም መጀመሪያ የተወለደ ፈርስት ቦርን፣ የተወለደ በኩር፣ ከሙታን በኩር። what does it mean? የኢየሱስ መወለድ ምን ማለት ነው? ኢየሱስ የተወለደው እንዴት ነው? አንድያ ልጁ አልነበር እንዴ? በምድር ላይ ነበር አይደል? የእግዚአብሔር አንድያ ልጅ ሆኖ አይደል የመጣው? አንዲት ቅንጣት ሆኖ አይደል የመጣው? አንዲት ቅንጣት ካልሞተች ብቻዋን ትቀራለች ብሎ አይደል የመጣው? ሞቶ ሲነሳ ግን ብዙ ሊሆኑ ነው፣ ብዙ ልጆች። አንዲቱ ቅንጣት አንዱ ልጅ። ስለዚህ የኢየሱስ መጣ፣ ወደ ምድር መጣ። ሲመጣ ልጅ ሆኖ ነው የመጣው፣ የእግዚአብሔር ልጅ። ለዚህ ነው ሰይጣንም ብዙ ይናገረው ነበር። ቅዱስ የእግዚአብሔር ልጅ ልታጠፋን መጣህ፣ ይንበረከካል ሁሌ። የእግዚአብሔር ልጅ አባ የምወደው ልጄ ይህ ነው እርሱን ስሙት ይላል አብም። ኢየሱስም አባቴ ይል ነበር። አባቴ እስካሁን እንደዛ እኔም እሰራለሁ። አባቴ እንደዚህ አባቴ ከአባቴ ዘንድ ያየሁትን መልካም ነገር ሁሉ ነገርኳችሁ። አባቴ ነበር የሚለው። ልክ መስቀል ጋር ሲደርስ ግን ምን ተቀበለ? ስለኛ ምን አደረገው ነው ያለው። ሁለተኛ ቆሮንቶስ 5:21
ኃጢአት አደረገው። ከኔ ጋር ናቸው? ስለኛ ኢየሱስን ስለኛ ያ ቅዱሱ ያ ጻድቁ ያ ፐርፌክት የእግዚአብሔር ልጅ የነበረው ኢየሱስ ስለኛ ምን ሆነ? ኃጢአት ሆነ። ወይም አብ ስለኛ ኃጢአት አደረገው ነው የሚለው ሁለተኛ ቆሮንቶስ 5 አደረገው። ልክ ኃጢአትን ሲቀበል አባቴ ማለት አይችልም። አባቴ ማለት አይችልም። ኃጢአት ያለ ይሄንን ኢየሱስ እዛ ጋር አባቴ ቢል ኃጢአትን ከተቀበለ በኋላ አባቴ ቢል ኖሮ አሁን ይሄ ሁሉ የምታዩት ኃጢአተኛ እግዚአብሔርን አባቴ ማለት ይችላል። መብቱ ነው። ኃጢአት እያለበት ወይም ኃጢአት ተገኝቶበት አባቴ ማለት ይችላል ማለት ነው ፍጥረት። ልክ ግን ኃጢአትን ሲቀበል ኢየሱስ አምላኬ ስለምን ተውከኝ አለ። ሁለት ነገር፣ አንደኛ አምላኬ ያለ አባቴ ማለት አይችልም ኃጢአት ስለሆነ። አሁን ጽድቁ በኃጢአት ተቀይሯል። ለጥቂት ጊዜያቶች ጽድቁ በኃጢአት ተቀየረ። ጻድቁ ሁለት አይደንቲቲ በአንድ ሰው ላይ አይኖር። በአንድ ጊዜ ኃጢአተኛም ጻድቅም መሆን አንችልም። በአንድ ጊዜ ወንድም ሴትም መሆን እንደማንችል በአንድ ጊዜ ኃጢአተኛ ጻድቅም መሆን አንችልም። ኃጢአተኛ ጻድቅ የሚባል የለም። ስለ ጽድቅ ሌላ ጊዜ በደንብ አስተምራለሁ። ግን ሁለቱ አይደንቲቲዎች ወይም የአይደንቲቲ ኔቸር ኃጢአትም ኔቸር ነው፣ ጽድቅም ኔቸር ነው። ኃጢአትን አዳም የወሰደው ከዲያብሎስ ነው። የዲያብሎስ ኔቸር ነው። ከፍጥረታቸው የቁጣ ልጆች ነበራችሁ። from your nature አይደንቲቲ ያሰጥተዋል። ኃጢአት የሚባል አንተ ውስጥ ስላለ አንተ ምን ተብለህ ነበር? ኃጢአተኛ። አይደንቲቲ ኃጢአተኛ ነው። ኃጢአተኛ ያስባለ ኔቸር ግን ኃጢአት ይባላል። ኃጢአት ባይኖር ኃጢአተኛ አትሆንም። አሁን ለዚህ ነው አንድ በክርስቶስ ኢየሱስ የዳነን አማኝ ኃጢአትህ በጽድቅ ተቀይሯል፣ የእግዚአብሔር ጽድቅ ሆነሃል ካልነው በኋላ ኃጢአተኛ ማለት አትችልም የምንለው። ጽድቅን ከተቀበልክ አንድ አይደንቲቲ ደግሞ ከወሰድክ በክርስቶስ ኢየሱስ በማመን ጽድቅን ስትቀበል ምንድነው የምትባለው? ጻድቅ። አይደንቲቲ ይቀየራል። ምንድነው አይደንቲቲን የቀየረው? ጽድቅ የሚባለው የእግዚአብሔር ኔቸር። ጽድቅ የእግዚአብሔር ኔቸር ነው። ኃጢአት የዲያብሎስ ኔቸር ነው። የዲያብሎስን ኔቸር ፈቅዶ አዳም ወሰደ፣ ኃጢአተኛ ተባለ። በኋላ ላይ ኢየሱስ መጥቶ ደግሞ ይህንን ሲከፍል ከፈለና የእግዚአብሔርን ጽድቅ ለኛ ሲሰጠን ሰብስቲቱሽን ታላቁ ልውውጥ ሲካሄድ ኃጢአቱ ስለኛ ሲያደርገው እኛ የእግዚአብሔር ጽድቅ እንሆን ዘንድ ጽድቅን ሲሰጠን ጽድቅን ስትቀበል ጻድቅ ተባልክ አይደል? ይሄ ይገባችኋል? ስለዚህ ኢየሱስ ልክ እዚህ ጋር ወደ ኢየሱስ ልምጣና ኃጢአትን ልክ ሲቀበል አንደኛ ፎርሴክ አረገው፣ ተወው። አብ ፊቱን አዞረበት። አብ ፊቱን ያዞረበት የዓለም ኃጢአት ሁሉ እሱ ላይ ስላለ ነው። የዓለም ሁሉ ኃጢአት እሱ ላይ ስላለ አብ ጨከነበት፣ ፊቱን አዞረ። ማየት አይችልም። ልጄ ማለትም አይችልም፣ የሆነ ነገር ማለትም አይችልም። እዛ ጋር አሁን መክፈል ያለበትን ምክንያቱም እዛች ጋር ከመድረሱ በፊት ያቺ ፓርት ጋር ሊደርስ ሲል ጌተሰማኒ ላይ እቺ ጽዋ ከኔ ትለፍ ብሏል። ገብቶታል። እሱም እቺ ጽዋ ከኔ ትለፍ አለና ግን ምን አለ? እንደኔ ፈቃድ ግን አይሁን እንዳንተ ፈቃድ ሲል የኔ ፈቃድ አንተ እንድትሞት ነው አለው። እንድሞት ከፈለክ እወስደዋለሁ አለ። ከፊት ለፊቱ ስላለው ደስታ እስቲ አሜን። ከፊት ለፊቱ ስላለው ደስታ ይላል ዕብራውያን 12 ላይ ሄዳችሁ ስታዩ ከፊት ለፊቱ ስላለው ደስታ በመስቀል ታግዞ። የፊት ለፊቱ ደስታ እኮ አንተ ነህ። አንተ እንደምትወለድ የኛ ብዙ ልጆች እግዚአብሔር አንድያ ልጅ ብቻ የነበረው እግዚአብሔር ብዙ ልጆች እንዲኖሩት ከፊት ለፊቱ ያለውን ደስታ እያየ በመስቀል ምን ብሎ አለ? ታግሶ። ፔን ቢኖረውም ታገሰ። ኃጢአት ሲገባ እሱ ጋር ወይም ኃጢአትን ሲቀበል ኃጢአት ሲሆን ኃጢአት ያመጣቸው ፍሬዎች ሁሉ እሱ ላይ ማኒፌስት ሆኑ፣ ታዩ። ስለኛ እርግማን ይላል፣ ስለኛ ዕዳ ሆነ፣ ስለኛ እርግማን ሆነ፣ ተጨነቀ፣ ተሰቃየ። ምንድነው ይሄ? ጥሩ እንዳለ የኃጢአት ውጤቶችን the products of sin የኃጢአት ፍሬዎች የምትሏቸው እንዳለ ጥሯቸው ሁሉ ኢየሱስ ላይ መጥቷል። ሁሉ ኢየሱስ ላይ ተገለጠ። እዛቸው የመስቀሉ ፓርት ላይ በምድር እያለ ኃጢአት አልተገኘበትም፣ የኃጢአት ኔቸር የለበትም። ንጹህ ጻድቅ ቅዱስ የእግዚአብሔር ልጅ የነበረው ኢየሱስ ፈቅዶ ግን ኃጢአትን ሲቀበል እስቲ አሜን። ፈቅዶ ወስኖ ወዶ ኃጢአትን ሲቀበል ግን ከአብ ተለየ። ኃጢአት ያመጣቸው ሰዎች ሁሉ ላይ ያመጣቸው ድህነት ቢሆን ራቁቱን ስለኛ ድሃ ሆነ ሲል ስለኛ እርግማን ሆነ ሲል በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከእርግማን ዋጀን። እርግማን ሆኖ ስለኛ የሚሉ ቃላቶች ሄዳችሁ ስታዩ ክርስቶስ የከፈለውን ክፍያ አዲስ ኪዳን ላይ
ስለኛ እንዲያረገው፣ ስለኛ እንደዚህ ሆነ፣ ስለኛ ሞተ፣ ስለኛ እኛን ወክሎ በከፈለው ክፍያ ከአብ ተለየ። ኃጢአት እሱ ጋር እስከተገኘ ወይም ኃጢአት በእሱ ላይ እስከታየ አብ እሱም ማየትም አይችልም። አብ ልጄ ሊለውም አይችልም እዛ ጋር። ምክንያቱም የመጀመሪያው ልጄ የተባለው አዳም ወይም የእግዚአብሔር ጽድቅ፣ ቅድስና፣ ገዢነት የነበረበት አዳም፣ ሁሉም ማድረግ ሲችል የነበረው አዳም ኃጢአት ሲገባ ልጄ ማለት ይችላል እግዚአብሔር? ኃጢአትን ሲቀበል ልጄ ማለት አይችልም። በቃ ተቆርጧል። በቃ በእግዚአብሔርና በሱ መካከል ሌላ ነገር ግድግዳ ሆኗል ማለት ነው። ኃጢአት ለየ። ኢሳይያስ 59:2 ላይ ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታለች። ኃጢአት ነው የሚለይ። አብና ኢየሱስ ተለያዩ። ለምን ተውከኝ እያለ የጮኸ ኢየሱስ ተወው፣ ለየው። ኃጢአት ሲገባ አብና ኢየሱስ ተለያዩ። አሳዛኝ ከንፈር የሚያስመጥጥ ታሪክ። በጣም ብዙዎችም መጠጡለት ከንፈር። አብም በቃ ተለየው። ለምን ተውከኝ አለው። why do you forsake me? ለምን ተውከኝ? አምላኬ ለምን ተውከኝ? ኤሎሄ ላማ ሰበቅታኒ። ትክክለኛ ዳይሬክቲንግ እንትኑን የግሪኩን ቃል ሄዳችሁ በደንብ ብታዩት ኤሎሄ ላማ ሰበቅታኒ ምን ማለት ነው? ይሄ አንድ ኃጢአተኛ የሚማጸነው መማጸን። ዳይሬክት ቃሉ አምላኬ ስለምን ተውከኝ ነው የተባለው። ጥሩ ነው፣ ልክም ነው፣ መጥፎ አይደለም፣ ትክክል ነው። አባቴ ቢል ጤናማ ይሆን እሱ ጋር ነው። ግን አምላኬ ስለምን ተውከኝ እየተማጸነው አብ ተወው። ለኃጢአት የሚከፈለውን ክፍያ ሁሉ እስኪጨርስ አብ ተወው። ሞተ። ኃጢአት የምትሰራ ነፍስ እሷ ትሞታለች። መለየት ነው አንዱ። ሁለተኛው ሞት የሚባለው ይሄ የዘላለም ሕይወት አይደል? ይሄ ሁለተኛው ሞት የሚባለው እሱንም ወደ ሲኦል ወረደ ይላል ኢየሱስ። መክፈል አለበት ለኃጢአት የሚከፈለውን ክፍያ ሁሉ። ወደ ሲኦል ወረደ 3 ቀን ለኃጢአት የሚከፈለውን ክፍያ ሁሉ ጨርሶ ከኔ ጋር ናቸው ከሙታን ሲነሳ። ኦ ሃሌሉያ! ልክ ሲነሳ ያለው ምንድነው? ማርያም ስታገኘው ቆይ ወደ አባቴና ወደ አባታቸው አላረኩምና አትንኪኝ አለ። አሁን እግዚአብሔር ለኔ ምን ነው? አባቴ ነው። ለኃጢአት ምን ክፍያው ፍጻሜ አግኝቷል። ከመስቀል እስከ ሲኦል ጨርሶ በሲኦል የሚከፈለውን የሲኦል ስቃይ ሁሉ ከፍሎ ሲወጣ አባቴ አለ ኢየሱስ። ሃሌሉያ! ለዚህ ነው ዕብራውያን 9:26 እና 27 ላይ ሲናገር ለሰዎች አንድ ጊዜ መሞት ከዛም በኋላ ፍርድ፣ መሞት ፍርድ። ስለ ኢየሱስ ነው የሚያወራው ቃሉ። ሄዳችሁ ቀጥለው ብታዩት ለሰዎች አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበባቸው ኢየሱስ ክርስቶስ የሰዎችን ኃጢአት ሊሸከም፣ ስለ ኢየሱስ ክርስቶስ የሰዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ከፈለ ማለት ነው። እስከ ፍርድ መሞት ብቻ አይደለም፣ እስከ ፍርድ። ለሰዎች አንድ ጊዜ መሞት ከዛም በኋላ ፍርድ እንደተመደበባቸው ክርስቶስ ኢየሱስ የሰዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። እስቲ አሜን በሉ እስቲ። አሁን ኢየሱስ ከሙታን ሲወጣ ያለ ኃጢአት ሆኖ ወጣ። እስቲ አሜን በሉ እስቲ። ያለ ኃጢአት፣ በኃጢአት ታየ የሆነ ወቅት ድረስ። አሁን ግን ያለ ኃጢአት ለሰዎች አንድ ጊዜ መሞት ከዚያም በኋላ ፍርድ እንደተመደበባቸው የብዙዎችን ኃጢአት ሊሸከም ክርስቶስ ደግሞ አንድ ጊዜ፣ እስቲ አንድ ጊዜ በሉ እስቲ። ኢየሱስ በቃ አንድ ጊዜ ከፍሏል። እስቲ አሜን። አንድ ጊዜ ከተሰዋ በኋላ አንድ ጊዜ ተሰዋ። የሰዎችን ኃጢአት ሊሸከም፣ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ፣ እስቲ ሁለተኛ ጊዜ በሉ አሁን ያለ ኃጢአት ይታይላቸዋል። ሃሌሉያ! ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች